ሊሰማ ኢየሱስ ዳግም ይመጣል። ደስ ይበለን እንዘምር ኢየሱስ ዳግም ይመጣል። ይመለሳል ይመለሳል ኢየሱስ ዳግም ይመጣል። ውድ የእግዚአብሔር ልጆች በያላችሁበት ቦታ የእግዚአብሔር ጸጋና ሰላም ይብዛላችሁ። መብራቱ ማዴቦ ነኝ ከአውስትራሊያ። በሚቀጥሉት 6 ቀናት ውስጥ ከመጽሐፍ ቅዱሳችን ክፍል ውስጥ አንድ በጣም ኢምፖርታንት በጣም አስፈላጊ የሆነውን ክፍል እናያለን። መርህ ሐሳባችን በመንፈስ መጸለይ የሚል ነው። በመንፈስ መጸለይ መጽሐፍ ቅዱሳችን በአንደኛ ተሰሎንቄ ምዕራፍ 5 ቁጥር 17 ላይ ሳታቋርጡ ጸልዩ ይላል። ሳታቋርጡ ጸልዩ። እንግዲህ ሳታቋርጡ ጸልዩ ሲል ምን ማለቱ ነው? ጸሎት ራሱ ምንድን ነው? መጸለይ ማለት ምን ማለት ነው? በመንፈስ መጸለይስ ምንድን ነው የሚለውን በሚቀጥሉት ቀናት እናያለን። ራሳችንን ለጸሎት ዝቅ እናድርግ። እግዚአብሔር አምላካችንና አባታችን ስለ ሁሉም ነገር እናመሰግናለን። በዚህ ሰዓት ከእያንዳንዳችን ጋር ሁን፣ ተናገረን፣ ኃጢአት በደላችንን ይቅር በል በኢየሱስ ስም አሜን። እና ጸሎት ከዴፊኒሽኑን ለማየት ትርጉሙን ለማየት ሞክሬ ነበረ። ጸሎት እንደዚህ ይላል ከኢንተርኔት ለማግኘት የሞከርኩት። ጥልቅ የሆነ ወይም ደግሞ ከልብ የሆነ ልመና ወይም ደግሞ ምስጋናን ለመለኮት ወይም ለአምላክ ማቅረብ ማለት ነው። ጸሎት ከልብ የሆነ ልመናን ለሆነ ነገር ለማንኛውም ነገር ልመናን ወይም ደግሞ ምስጋናን ለአምላክ ማቅረብ ማለት ነው። ብሪታኒካን ደግሞ ዲክሽነሪን ሳይ ፕሬየር ወይም ደግሞ ጸሎት ከመለኮት ጋር የሚደረግ ግንኙነት ነው ይላል። ሰው ከጓደኛው ጋር ግንኙነት እንደሚያደርግ፣ ቁጭ ብሎ እንደሚነጋገር፣ ሐሳቡን ኮሙኒኬት እንደሚያደርግ ከአምላክ ጋር ኮሙኒኬት ማድረግ ነው ማለት ነው። ልክ እንደ ጓደኛ የጠለቀ ኢንቲሜት የሆነ ግንኙነት ወይም ወዳጅነት ማለት ነው። ከአንድ ሰው ከወዳጁ ጋር የሚያደርገው ጥልቅ የሆነ ኮሙኒኬሽን ወይም ደግሞ ግንኙነት ማለት ነው ጸሎት እንግዲህ አንድ ሰው ከወዳጁ ጋር የሚያደርገው ንግግር ከሆነ በመጀመሪያ ደረጃ ከነና ከናንተ የሚጠበቀው ያንን ወዳጃችንን ማወቅ ነው። እርሱን በትክክል ማወቅ ነው። ከማናውቀው ሰው ጋር ጥልቅ የሆነ ግንኙነት ወይም ደግሞ ንግግር ሊኖረን አይችልም። ምስጢራችንን ለማናውቀው ሰው ዝም ብለን የምናወራ ከሆነ በየቦታው የምንበተን ከሆነ ይሄ አደጋ አለው። ችግር አለብን ማለት ነው። የአእምሮ ችግር አለብን ማለት ነው። አሁን በጣም በሚያሳዝነው ሁኔታ ወጣቶችን በምናይበት ጊዜ ማንኛውንም ነገር ፖስት ያደርጋሉ። ፌስቡክ ላይ፣ ኢንስታግራም ላይ የራሳቸውን ህይወት ዝም ብሎ ፖስት ያደርጋሉ። ይሄ ነገር ተመልሶ በኋላ እነሱን እንደሚበላቸው አያስተውሉም። አንዱ ወይ አንዷ ቆንጆ ነው ካለች ወይም ካለ መልሶም ሌላም በቃ ፖስት ያደርጋሉ። ላይክ ተደርጌያለሁ፣ ይሄን ያህል ላይክ አግኝቻለሁ የሚሉበት ጊዜ ነው። እንደዛ አይደለም። ለማያውቋቸው ሰዎች ነው ምስጢራቸውን ገመናቸውን የሚያወጡት። ብዙዎቹ በዛ
የተጎዱ አሉ። ይሄ ግን የሚለው ምንድነው? ከሚያውቁት ከወዳጅ ጋር ጥልቅ ወዳጅ ጋር እጅግ የጠበቀ ግንኙነት ካለው ጋር የሚደረግ ንግግር ነው። ስለዚህ በመጀመሪያ ደረጃ ወዳጃችንን አምላካችንን ማወቅ አለብን። የምናውቀው ደግሞ በቃሉ ነው። ነቢያት ሁሉ መጽሐፍት ሁሉ ስለኔ ይመሰክራሉ ነው የሚለው ክርስቶስ። ከእግዚአብሔር ቃል ነው። እርሱን በየቀኑ በመናንበት ጊዜ ስለሱ የበለጠ እያወቅን እንሄዳለን። የበለጠ በጥልቀት እየተረዳን እንሄዳለን። ፍቅሩን፣ ማንነቱን፣ ደግነቱን፣ ሕይወቱን ለኛ የሰጠንን አምላክ ምን አይነት አምላክ እንደሆነ እየተረዳ ነው እንሄዳለን። አይናችን እየተከፈተ ይሄዳል። በዛን ጊዜ የበለጠ ገመናችንን አውጥተን እንሰጠዋለን። በኢሳይያስ ምዕራፍ 1 ላይ ኑ እንወቃቀስ ይላል። ይሄ እንወቃቀስ የሚለው ኔጌቲቭ ኮኖቴሽን ነው ያለው። እንወቃቀስ ሳይሆን ሪሊ ሪዘን አውት እናድርግ፣ እንነጋገር። እስኪ ምክንያታችሁን አምጡ፣ እኔም ላስረዳችሁ ላሳያችሁ ነው። እናንተም የራሳችሁን አምጡ፣ ቁጭ ብለን እንነጋገር እኮ ነው የሚለው። እንደዚህ አይነት አምላክ ነው ያለ። ኑ የሚል ነው። ራሳችሁን አጽድታችሁ ወይ ንጹህ ሆናችሁ ኑ አይደለም። ኑ ከነሸክማችሁ ያላችሁን ነገር ይዛችሁ ኑና እስኪ ቁጭ ብለን እንወያይ ነው የሚለው። ስለዚህ እግዚአብሔር ጸሎት በሚልበት ጊዜ ቁጭ ብለን ከወዳጅ ጋር እንደሚነጋገር ልባዊ የሆነ ከልብ የሆነ ንግግር ነው የምናደርገው። እና ስለዚህ የመጀመሪያው ነገር በጸሎት ላይ ጸሎት ዝም ብሎ ልማድ ሳይሆን በልማድ አንዳንድ ጊዜ እኮ ቁርስ ላይ ቁጭ ብለን ስለሌላ ነገር እንጸልያለን። አእምሮአችን ሌላ ቦታ ነው። አንዳንድ ጊዜ ከቤት ስንወጣ የምንበላውን ባረክል ብለን እንወጣለን። ስለ ጉዞ ነው፣ ግን የምንጸልየው ልማድ ስለሆነ የምግቡን እንጸልያለን፣ በሌላ ያንዱን ወደ ሌላ እናደርጋለን። እንደዚህ አይደለም። ሪቹዋል ወይም ደግሞ ዝም ብሎ ከልምድ የሚመጣ ሳይሆን ከግንኙነት የመነጨ ቁጭ ብሎ የሚነጋገሩት ንግግር ነው። ሰው ሪሌሽንሺፕ ነው ማለት ነው። ሪሌሽናል ነው አንደኛው። ሁለተኛ ስንጸልይ ደግሞ በስሙ ነው መጸለይ ያለብን። በዮሐንስ 14 ቁጥር 13 ላይ ዮሐንስ ወንጌል ምዕራፍ 14 ቁጥር 13 እና 14 እንዲህ ይላል። ማንኛውንም ነገር ቁጥር 13 ጀምሮ ባነብ እኔ ወደ አብ እሄዳለሁና አብም ስለ ወልድ እንዲከበር በስሜ የምትለምኑትን ሁሉ አደርጋለሁ ይላል። ማናቸውንም ነገር በስሜ ብትለምኑ አደርጋለሁ ይላል። ማናቸውንም ነገር በስሜ ብትለምኑ አደርጋለሁ ነው የሚለው። ስለዚህ ስንጸልይ በስሙ ነው። ሌላ ማንም የሚያማልድ የለም። ሊደረግልን የሚችለው በክርስቶስ በምንሆንበት ጊዜ ነው። ምክንያቱም ክርስቶስ እንደገና የልጅነት ማዕረግ ሰጠን፣ ከሞት ወደ ሕይወት አሸጋገረን። አብ እኔና እናንተን ሊቀርብ የሚችለው በክርስቶስ ብቻ ሲሆን በሱ ውስጥ ሆነን ነው ልንቀርብ የምንችለው። በሱ በጸጋው ተሸፍነን ነው እንጂ ጠላቶቹ ነበር። የልጅነት ማዕረግ ሰጠን። የልጅነት ማዕረግ ሰጥቶ ቁጭ ብሎ አባ ብለን ልንጠራው የምንችልን ሊሰማን የሚችለው በክርስቶስ በምንሆንበት ጊዜ ብቻ ነው። በሱ በኩል ስንመጣ ነው። ከሱ ውጪ የሆነው ነገር ሁሉ ቦታ የለውም። ስለዚህ በስሙ እንድንለምን ነው እግዚአብሔር የሚፈልገው። ሌላው ጸሎት በመንፈስ ቅዱስ መመራት ይኖርበታል። እሱን መጣበታለሁ። በመንፈስ ቅዱስ ተመርተን ነው መጸለይ ያለብን። እንግዲህ ጸሎት ቢያንስ 4 ነገሮችን የያዘ ነው። አንደኛው በምንጸልይበት ጊዜ ውዳሴ ነው። በውዳሴ ነው የምንጀምረው። ይህንን የሚወደንን እስከ ሞት ድረስ እስከ መስቀል ድረስ የሄደውን ዓለምን የፈጠረውን ሲናገር ሁሉ ነገር የሚሆንለት እንዲህ አይነት ድንቅ የሆነ አምላክን ልናወድሰው ይገባል። ልናወድሰው ደግሞ ማንነቱን ልናስተውል ልናውቅ ይገባል።
በውዳሴ ነው የምንጀምረው። በሱ ፕሬዘንስ ውስጥ መሆናችን፣ በሱ እቅፍ፣ በሱ ተሸፍነን በሱ ረልም ውስጥ መሆናችንን ያ ራሱ ትልቅ ነገር ነው። ያ የሚያስደስትና የሚያስደንቅ ነገር ነው። ስለዚህ መጀመሪያ በውዳሴ ነው አምላካችንን፣ ፈጣሪያችንን፣ አዳኛችንን ያንን የሚወደንን በማወደስ ነው የምንጀምረው። ከዛ ደግሞ በይቅርታ ተማጽኖ ነው የምናደርገው። መናዘዝ ነው የምናደርገው። መናዘዝ ኮንፌሽን፣ ያደረግናቸውን ኃጢአቶች በሙሉ እናዘዛለን። ከዛ በኋላ ደግሞ ጸሎት፣ ምስጋና፣ ስላደረግልን ሁሉ እናመሰግነዋለን። ሊያደርግልን ላለው ሁሉ እናመሰግነዋለን። ጸሎታችንን ስለሰማና ስለሚሰማ እናመሰግነዋለን። ከዛ በኋላ ደግሞ ጥያቄዎቻችንን እናቀርባለን። እና እንደዚህ በምናደርግበት ጊዜ እግዚአብሔርን ስናወድሰው፣ ራሳችንን አስተውለን ኃጢአታችንን ስንናዘዝ፣ ምስጋና በምንሰጥበት ጊዜ፣ ያለንን ሸክም ሁሉ አምጥተን በፊቱ በምናደርግበት ጊዜ እግዚአብሔር ይሰማናል። እግዚአብሔር ይሰማናል። የሚሰማን ደግሞ ለምንድን ነው? እንደ ፈቃዱ ስለምንጸልይ ነው። እምነት ስላለን እንደ ፈቃዱ ስለምንጸልይ ነው። አንደኛ ዮሐንስ 5:14 ላይ አንደኛ ዮሐንስ 5:14 ላይ እንዲህ ይላል፣ በእርሱ ዘንድ ያለን ድፍረት ይህ ነው፣ እንደ ፈቃዱ አንዳች ብንለምን ይሰማናል። የምንለምነውን ሁሉ እንዲሰማልን ብናውቅ ከእርሱ የለመነውን ልመና እንደተቀበልን እናውቃለን። ገና ከጸለይን በኋላ እንደገና እንደጸለይን ከእርሱ እንደተቀበልን እናውቃለን ይላል። ያ እምነት ነው። ገና አልሆነልንም። ጥያቄያችንን አቀረብን፣ ሸክማችንን አወረድን፣ እንዳደረገልን ጸሎታችንን እንደሰማ እናምነዋለን። ሰው ጸሎታችን እምነት ላይ የተመሰረተ መሆን አለበት። እምነት ላይ የተመሰረተ ሆኖ ደግሞ እንደ ፈቃዱ መሆን አለበት። ክርስቶስ ራሱ እኮ እንደ ፈቃድ ይሁን ነው ያለው ወደ መስቀሉ በሚሄድበት ጊዜ። የኔ ፈቃድ ሳይሆን ያንተ ፈቃድ ነው። የኛ ፈቃድ ከእግዚአብሔር ፈቃድ ጋር አይሄድም። ብዙውን ጊዜ ልመናችን፣ እኛ የምንለምነው ጸሎት መልስ የማናገኝበት ጊዜ መስሎ ይታየናል። እግዚአብሔር ዝም ያለበት ጊዜ ይመስለናል። ግድ የሌለው ይመስለናል። ስለዚህ በኋላ እንመጣበታል፣ ሌላ ጊዜ እንመጣበታለን። እግዚአብሔር እኛ ስናለቅስ ከኛ ጋር ያለቅሳል፣ ስናዝን ያዝናል። አለ፣ እዛ ቦታ አለ። ነገር ግን ለኛ የሚሆነውን አናስተውልም። እኛ አእምሯችን፣ አመለካከታችን ልናይ የምንችለው ነገር በሙሉ የተወሰነ ነው። በዛ በተወሰነ አእምሮ ነው የምናስበውና የምንጠይቀው። እሱ ግን ሁሉን ከመጀመሪያ እስከ መጨረሻ ያለውን ስለሚያውቅ ከዚህ ከትልቁ ፒክቸር አንጻር ነው ጸሎታችንን የሚመልሰው። ትልቁ ፒክቸር ደግሞ እኔና እናንተን ሰማይ ማስገባት፣ ወደ ነበርንበት፣ ወደ መጀመሪያ ወደ ተፈጠርንበት ወደ ኤደን ገነት መመለስ ነው። ያ ነው የመጀመሪያው ዋና ዓላማው። እግዚአብሔር እሱ ነው። ሌላው ሁሉ በዚህ ውስጥ መስመሩን ይዞ የሚሄድ ነው። ስለዚህ ነው እኛ የወደፊቱን የነገውን የምንጸልየው ነገር ምን ሊያስከትል እንደሚችል አናውቅም። እርሱ ግን ያውቃል። ስለዚህ ለኛ የሚገባውና የሚያስፈልገንን ሁሉ ያደርጋል። ለዚህም ነው በእምነት ልክ እንደ ጸሎታችን እንደሰማ እንደገና ደግሞ እንደ ፈቃዱ ልንጸልይ ይገባል። ይሄ በየቀኑ የምናደርገው ነገር ነው። ሳታቋርጡ ጸልዩ ይላል። ሳታቋርጡ ጸልዩ ሲል ተንበርክከን እንዋል ማለት አይደለም። ሁልጊዜ በጸሎት ሞድ ውስጥ ነው መሆን ያለበት። ሁልጊዜ አእምሯችን ከእግዚአብሔር ጋር እየተገናኘ መሆን አለበት። የግድ አይናችንን መጨፈን የለም። ስንነዳም ስራ ስንሰራም ከእግዚአብሔር ጋር መነጋገር እንችላለን። ከመንፈስ ቅዱስ ጋር ያለን ግንኙነት በእርሱ ውስጥ በምንሆንበት ጊዜ በጸሎት ሞድ ውስጥ ነው የምንሆነው። ሁልጊዜ ሳናቋርጥ እግዚአብሔርን እያመሰገን እግዚአብሔርን እየጠየቅ ነው እያነጋገር ነው የምንውለው ማለት ነው። ስለዚህ ሳታቋርጡ ጸልዩ ይላል። ዴይሊ በየቀኑ ነው ማድረግ ያለብን። የግል ጸሎት አለ።
የግል ጸሎት አለ፣ የጉባኤ ጸሎት አለ። የግል ጸሎታችንን እስከ ፈለግነው ድረስ መሄድ እንችላለን። በጉባኤ ጸሎት ግን ብዙ አይነት ሰው አለ። አንዳችን የአንዳችንን ሸክም ልንሸከም ይገባል። ስለዚህ አንዱ ብዙ መቆየት የሚችል ሰው፣ ሌላው ደግሞ የማይችል ሰው ሊኖር ይችላል። በተለያዩ ምክንያቶች፣ በጤና ምክንያት ሊሆን ይችላል። በተለያዩ ምክንያቶች መቆየት የማይችል ሊኖር ይችላል። ብዙ አይነት ሰው አለ በጉባኤ ውስጥ። በዛን ጊዜ አጠር ያለ ጸሎት ልናደርግ ይገባል። የምንሰበሰበው እኮ አንዱ አንዱን ለማነጽ ነው። ያ ካልሆነ ግን አንዱ የሚያደርገው ሌላውን የማያንጽ ከሆነ ግቡን አይመታም ማለት ነው። እግዚአብሔር ከኛ የሚፈልገው ምንድን ነው? ሁላችንም አንዳችንን እየደገፍን እንድንጓዝ ነው። የደከመውን እያበረታታን ነው መሄድ ነው። አንዱ በሄደው ፍጥነት ሌላውም መሄድ አለበት ብለን ልናስብ አይገባም። ስለዚህ የጉባኤ ጸሎት ላይ እጅግ ጥንቃቄ ልናደርግ ይገባል። እጅግ በጸሎት ርዝመት ምክንያት አንመጣም ያሉ ወጣቶች አሉ። ስለዚህ ጥንቃቄ ልናደርግ ይገባል። በግላችን በጓዳችን ገብተን ከእግዚአብሔር ጋር እንደፈለግን ልንሆን እንችላለን እና ጸሎት አንደኛው ነገር ልናስተውለው የሚገባው እግዚአብሔር እኔና እናንተን ያስተውልናል። ከመናገራችን በፊት በአእምሯችን ውስጥ ያለውን የሚያውቅ ነው። ልብና ኩላሊት የሚመረምር አምላክ ነው። እግዚአብሔርን ልናስረዳው አይደለም። ጸሎት እግዚአብሔር የማያውቀውን ለእግዚአብሔር ለማሳወቅ ወይም ደግሞ እግዚአብሔርን ወደኛ ለማምጣት አይደለም። ጸሎት እኔና እናንተን ወደ እግዚአብሔር ለማምጣት እንጂ እሱ ያውቀዋል። እና ስለዚህ ጸሎትን ልክ ራሳችንን ከእግዚአብሔር ጋር አቅርበን ቁጭ ወደ እግዚአብሔር ራሳችንን ቀርበን የምንነጋገርበት ሊሆን ይገባል። በጸሎት ውስጥ ከንቱ ድግግሞሽ መሆን እንደሌለበት በማቴዎስ 6:7 ላይ ይናገራል። በመደጋገም በማርዘም እግዚአብሔር ፌቨር የሚያደርግ ይመስላቸው ነበር አይሁዶች። ያንን ነው ክርስቶስ የሚናገረው። በመደጋገም አይደለም። አንዳንድ ጊዜ ሰው የሚለውን በተደጋጋሚ ስንሰማ እንዲሁ እኛም ማለት እንጀምራለን። ኮፒ እንድናደርግ እግዚአብሔር አይፈልግም። ኮፒ እንድናደርግ ከሆነማ ያንን ሰው ኮፒ የምናደርግ ከሆነ ያንን ሰው እግዚአብሔር አባስቶ እሱን ማስቀመጥ ይችል ነበር። እግዚአብሔር የኔን ኤክስፒሪየንስ ነው የሚፈልገው። የኔን ድምፅ ነው የሚፈልገው። የኔን ቃላት ነው የሚፈልገው። የኔን አቀራረብ ነው የሚፈልገው። የሌላውን ኮፒ እንዳደርግ አይደለም። በቃላትም ይሁን በምኑ እኔ ራሴ ሆኜ እንዳለው መቅረብ ነው። እግዚአብሔር እኔነቴን ልቤን ነው የሚፈልገው እንጂ አርቱን አይደለም የሚፈልገው። የአቀራረብ አርቱን አይደለም የሚያየው። እግዚአብሔር ልብ ነው የሚያየው። ከልብ የመነጨ እንዲሆን ነው። ስለዚህ መደጋገም አያስፈልግም። መደጋገም በሚልበት ጊዜ እግዚአብሔር ከልባችን ያለውን ሸክማችንን በእሱ ፊት የምናራግፍበትን ማለት አይደለም። 1 ሰዓትም 2 ሰዓትም በውስጣችን ያለውን ነገር በፊቱ ቁጭ ብለን በጓዳችን ቁጭ ብለንና አምላኬ ቁጭ ብለን ልንነጋገር እንችላለን። ከልብ የሆነ ነው እግዚአብሔር የሚፈልገው። እንዲሁ መደጋገም አይደለም፣ ወይም ልማዳዊ እንዲሆን አይደለም። እግዚአብሔር የሚፈልገው ከልብ የመነጨ ነው እና ይሄ በጣም ጥንቃቄ የሚያስፈልገው ነገር ነው። አንዳንድ ጊዜ እንሸመደዳለን። ጸሎት የሚሸመደድ ነገር አይደለም። ከልምድ ከውስጥ ፊል የምናደርገውን የሚሰማንን ነገር ለእግዚአብሔር ማቅረብ ነው። ብዙ ነገሮች አሉ፣ ግን ከጊዜ አንጻር አንዳንድ ነገሮችን አልፋለሁ እና ጸሎት ሲምፕል የሆነ ነገር ነው መሆን ያለበት። ትርጉም ያለው ከልብ የመነጨ የጠለቀ ነገር ነው መሆን ያለበት። ዝም ብሎ ባዶ ሐረጎችን መሆን የለበትም። እግዚአብሔርን ትኩረት ለመሳብ ሳይሆን ቅድም እንዳልኩት እኔና እናንተ ወደ እግዚአብሔር የሚያቀርብ ነው። ስለዚህ ጸሎት እውነተኛ ከልብ የመነጨ ሐቀኛ መሆን አለበት።
ቀጥታ ነው ከእግዚአብሔር ጋር የምናደርገው። ምንም ወዲያ የምናደርገው ነገር አይደለም። ቀጥታ በውስጣችን ምን እንደሚሰማን እንዴት የኢዮብና የእግዚአብሔርን ግንኙነት በምናይበት ጊዜ እጅግ የሚደንቅ ነው። ኢዮብ በልቡ ያለውን ነው ያፈሰሰው፣ የሚሰማውን እንደዛ እግዚአብሔር እንድናፈስ ነው የሚፈልገው። ጸሎት ደግሞ ምንድነው? የታሰበበት ነገር መሆን አለበት። የተሸመደደ ሳይሆን የታሰበበት። ለእግዚአብሔር የምናቀርበው ይሄንን ነው። ለእግዚአብሔር ይዤ የምመጣው ይሄንን ነው። የሚሰማኝ ይሄንን ነው። ለራሴም፣ ለቤተሰብም፣ ለቤተ ክርስቲያን፣ ለወዳጅ፣ ለሌላው የምንጸልይበት የታመመ ሰው፣ ለተቸገረ ሰው፣ ላዘነ ሰው፣ ለተለያዩ ሰዎች ይሄንን ሆነ ብለን አስበንበት ለእግዚአብሔር ልናቀርበው ይገባል። ይህም ደግሞ እውነተኛ ፍላጎት ሊኖረን ይገባል። ከእግዚአብሔር ጋር ለመቀራረብ፣ ከእግዚአብሔር ጋር ለመነጋገር። ያንን በምናደርግበት ጊዜ ነው እግዚአብሔር ዝቅ ብሎ እኔና እናንተ ጸሎታችንን የሚሰማው። ስለዚህ ወገኖቼ ከእግዚአብሔር ጋር በየጊዜው በየቀኑ በጓዳችን፣ በግል ህይወታችን፣ በጉባኤም እንደገና ደግሞ ይህንን ኤክሰርሳይዝ ይህንን ልንለማመደው ይገባል። በተለይም በዚህ በመጨረሻው ዘመን የምንኖር ሰዎች ከመቼውም ጊዜ የበለጠ ከእግዚአብሔር ጋር ልንሆን ይገባል። የምንጸልየው እንደ ቃሉ ነው። ስለዚህ ቃሉንም ልናነብ ልናጠና ይገባል። ጸሎት መንፈስ ቅዱስ ያንን ያነበብነውን ያጠናውን እግዚአብሔርን ቃል ወደ አእምሮአችን ያመጣል። የተስፋውን ቃል ወደ አእምሮአችን ያመጣል። ያንን የተስፋውን ቃል እየጠቀሰን ነው የምንጸልየው። እንዲህ ብለሃል እኮ፣ ስለዚህ በቃል መሰረት ይህንን እየጠየቅኩህ ነው አንተ በተናገርከው። ለምሳሌ በውሃ በእሳት ባለፋችሁ ጊዜ ከእናንተ ጋር እሆናለሁ ብለሃል አምላክ ሆይ። አሁን በእሳትና በውሃ ውስጥ እያለፍኩ ነው። በቃል መሰረት ከእናንተ ጋር እሆናለሁ ብለሃልና በዚህ ሰዓት ጽናትን ስጠኝ፣ መቆምን አስተምረኝ፣ እጆቼን ያዝ፣ እንዳልወድቅ ጠብቀኝ ብለሃል ቃልህን። ያንን ቃልህን ክሌም አደርጋለሁ ብለን ልንጸልይ ይገባል። ስለዚህ የተስፋውን እግዚአብሔር ያላቸውን በመጽሐፍ ቅዱስ ውስጥ የተናገራቸውን እነሱን እያሰብን፣ እነሱን እያስታውስን፣ እነሱን እየጠራን ልንጸልይ መንፈስ ቅዱስ ያሳስበናል። ለዛ ግን መጀመሪያ ልናነብ ይገባል። ስለዚህ ወገኖቼ ሆይ እግዚአብሔር ይህንን ግሩም የሆነ ድንቅ የሆነ የጸሎት ልምምድ በህይወታችን የበለጠ እንዲያጠነክር ለራሳችንም ለሌሎችም በረከት እንዲሆን እግዚአብሔር ይርዳን። እንጸልይ። እግዚአብሔር አምላካችንና አባታችን እናመሰግናለን ለዚህ ጊዜ ስላበቃን። አሁን ደግሞ ከኛ ጋር ሁን፣ ቀሪውን ጊዜ ተረከበን። ጌታ ሆይ ጸሎትን አስተምረን፣ የጸሎት ጽናትና ጥንካሬ ስጠን። ለራሳችንም ለሌሎችም መጸለይ እንድንችል እርዳን። ከንቱ መባዘንን ጌታ ሆይ አንተ ከኛ ውስጥ አስወግደ ጽናትን ስጠን። ስለ ሁሉም ተመስገን። ኃጢአት በደላችንን ይቅር በል። በኢየሱስ ስም አሜን። ሰማ ኢየሱስ ዳግም ይመጣል። ደስ ይበለን እንዘምር፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። ተራሮቹ ኢየሱስ ዳግም ይመጣል። ኢየሱስ ይመጣል በክብር ዙፋን። ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል።
ፍጥረቱ ሁሉ ይናገረናል። ኢየሱስ ዳግም ይመጣል። እስከ ባህር ዳር ሁሉ ያየዋል። ኢየሱስ ዳግም ይመጣል። ይመለሳል፣ ይመለሳል። ኢየሱስ ዳግም ይመጣል። የምድር መናወጥ ለሰዎች ይላል። ኢየሱስ ዳግም ይመጣል። አውሎ ነፋስም ያስታውቀናል። ኢየሱስ ዳግም ይመጣል። ይመለሳል፣ ይመለሳል። ኢየሱስ ዳግም ይመጣል። ሕዝብም ይቆጣል፣ በዚህ ይታወቃል። ኢየሱስ ዳግም ይመጣል። ሕዝብ ይራወጣል፣ እውቀት ይበዛል። ኢየሱስ ዳግም ይመጣል።